ቤታችን አልወጣ ካለች ለኔ ነግረሽኛል ወይ? የቤቱ አባወራ ነኝ አይደለ? እሷ ብትከሰሽ ኖርማል ነው። ትክሰሰኝ። ልብስህን እንኳን ለብሰህ ነበር። አሁን የለበስከውን ልብስህን እሷ ለብሰው ነበር። እኮ ለብሽ ነበር አይደል? ያኔ ነው ግን ባሌ ነው። ምግብ ልሰራ ነበር። ገና አልተጋባችሁም እያልሽ ነበር። እሱ ስታመጣ ማን ተናገረ? ለምን ልጣት ለምን ማሰራሽ? በቃ ለይነርሽ ነው። ዴቭን ቀጥሬዋለሁ። ይመጣል። ለምን ይመጣል? ፈልጋችሁ ነው? ለምን የተፈጠረው ነገር ለምን ውጪ ካልኳት በኋላ ተመልሼ እመጣለሁ ቤቴ ነው ብላ ነው ልብሷን ጠቅልላ ያመጣችው። እንዴት ነው የመጣልኝ? አስቤበት እንኳን አይደለም። በጣም ምን ዋሽተሻል። ሰላም የተወደዳችሁና የተከበራችሁ የእኛ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ ሰሞኑን የተፈጠረ ያለው ነገር ግራ እያጋባችሁ እንደሆነ አይ ነው ግን በቃ በጣም ከባድ ነገር ነው እየተፈጠረ ያለው። ማለት ትዳር ነው ያስኩትና ትዳር ደግሞ ሲሆን መተሳሰብና መተማመን ግድ ነው ብዬ አስባለሁ። እውነት ለመናገር እንደዛን ቀን መሪም ልክ አልመስል እያለችኝ ነበርና ግን በቃ ሚስቴ ነችና የሆነን ሰው ሲወዱት ከነ ምናምን ይባል የለ በቃ እንዳጠፋች ምናምን ነገር ልክ እንዳልመሰለኝ ምናምን ነገር እኮ ታውቆኛል። ማለት ስታለቅስ ምናምን ነገር የውሸት እንደሆነ ያስታውቃል ነገር እና ከዚህ በፊት ቤቲ መጣ ነበር። ካፌ ስራ ተፈም ራሱ ቤቲ መጣ የእውነት እንዳልሆነ ምናምን ነገር አውርታኝ ነበረ። ግን እውነት ለመናገር እኔም እንደዛ ነበር እየመሰለኝ ነበረው። ግን ዋናው ነገር ምንድነው በቃ ትዳር ነው። አንዳንድ ነገሮችን እንተላለፋለን፣ እንቻቻላለን አይነት ነገር ብዬ ነበር እንትን ያልኩትና ግን ደግሞ ፍትሃዊ መሆን አለብን። የኔ የምንለው ሰው ስለሆነ ብቻ ፍርደ ገምደልና መሆን አለብን ብዬ አላስብምና ሀቅ እንዳላት እያወቁኝ የዛን ያህል ማስመሰሉን ፌር አይደለም። ፕላስ ደግሞ ይሄ ነገር የሚቀጥል ከሆነ ትዳራችንን አደጋ ስር ነው የሚከተው ብዬ አስባለሁ። ምክንያቱም ያለ እምነት የሚገነባ ቤት እንግዲህ ያሸዋ ነው የሚመስለኝ የሚናድ ምናምን ነገር ማለት ነውና ለምን እንደዋሸችኝ ማወቅ ፈልጋለሁ። እርግጠኛ ነኝ የምነግራችሁ ነገር ማለት ነው ዋሽታለች። መሪያም ብላክ ሜል እያደረገችኝ ነው እያስፈራራችኝ ምናምን ነገር ያለችው ነገር የውሸት ነው። ምክንያቱም ዴቭ ጋር ሄደን ምናምን አጣራን። ማጣራት ባለብን ነገር ሁሉ አጣርተናልና መሪያም ነች ይሄን ነገር እያቀነባበረች የነበረውና ለምን በዚህ ልክ መሄድ አስፈለገ ምናምን ነገር በቃ ውጪ እኮ ብላት እሷ አልወጣ እንኳን ብትል ያለውኛ ባወሩ አይደለም። ስለዚህ ለኔ ነግራኝ እንድትወጣ ማስደረግ ይችላል። ከዛም ሲያልፍ ደግሞ ጥበቃዎች አሉ እኮ የሰፈር ጥበቃ አለ፣ የግቢ የህንጻው ጥበቃ አለ ምናምን ነገር ላይክ ጎትቶ ያስወጣታል። አለቀ። እኔ እስከዛሬ ድረስ ቤቲን እኮ እንዳትወጣ እኮ ያደረኩት እኮ ለመሪም ብቻ ስል እኮ ነው እንጂ እሷን ማስወጣት እና ቢግል እኮ አይደለም እኮ ከባድ ነገር ነው አይደለም። እና በዚህ ልክ እንዲህ ተበድያለሁ ምናምን ነገር ሁኔታው እንደመጠቀም ማድረግም እና ደግሞ ስታወራ በዛ ልክ ማንባቷ ራሱ ልክ አይደለም። በቃ እንዴ ከዚህ በኋላ እንዴት ነው የምንተማመነው? ያሳፍራል እኮ ማለት እና እስቲ ለማንኛውም ቤት እናቷ ጋር ሄዳ ነበረ። ጠርቻታለሁ፣ እየመጣች ነው። ከመጣች በኋላ ለምን እንደዚህ እያደረገች እንደሆነ ለምን እንዳደረገች ምንም ነገር ሁሉም ነገር አንድ ባንድ በሆነ መንገድ ነው ማስወጣት ይችላል። ከዚህ ብዙ ይያናለው ለታውራ ግን በዚህ እንደዚህ እንጃ መፍጠሩ ራሱ ገርሞኛል። እንደዚህ አይነት ነገር ጭንቅላት ውስጥ እየተመጣ ነው እና ይሰራራሽ ነው ጭራሽ እኔ እንጃ ለሊ እሷ ምን ትሰራለች? መሬት እሷ ገላገናኛል። ለምን ቆይ ጉዳይ ስላለኝ ነው። እሷ የሚጠራው ካሜራ ብቻ አለ። እሱን ነግርሻለሁ። ምንድነው የሚያስጨውክ እንዴ? እኮ ለማስር ያለኝኛ በቃ እንዴ ምክንያት አለኝ ካልኩሽ አለኝ ነው በቃ ለነግርሽ ነው እኮ አልኩሽ። ታርገሽ እዚህ ሰው ቤት መምጣት አይሰለችሽም? እሱ ምን ይመጣል? እኔ ጋይሎስ ምንም ላረግ ምንም ፈልጌ መጣው አይደል? እሱ ምን ትሰራለች? እሺ እሷ ጋር የሚያወሩት ነገር እየወጣች የጨረሰ ከእሷ ጋር የሚያወሩት ነገር አላክሽ ዝጊ። ምንም አልፈልግም። ትውጣልኝ አልፈልግም። ትውጣልኝ እንዴ ጓደኝነቷ ለኔ ነው። አሁን በጣም ሄዳለች ትቆያለች ብላ አስገብተህ ልታስወጣት ነበር። ሐሳብ እንደዛ ነበር።
እንደራችሁ በጣም ታግሱ። በጣም ስራችን እስካሁን ድረስ የሷ እህት ስለሆንሽ ያኑት ስለሆንሽ ምናምን በጣም የታገሱ ዝም በይ በቃ ሂክማ አይመለከትሽም። በቃ ያወራን ነበር አይደል? ነገር ነው ስለዚህ ይመለከተኛል። ይኸውልህ ሂክማ እንደዚህ ስትጫወት ስርዓትሽን ዝም ዳንታ ያለስከው ስርዓትን እየተምጥች ያዘው እንዴ አንቺ ምንም ፈልጊ ለምን ይዘሽት መጣሽ? የምን ዕቃ እንዴ? ልብስ ነበራት እዚህ። አረ አንድ ቀን ልታደር ልብስ ይዛ መጣች። ቂል ነው እንደመስልሽ አንቺ ቶፋ ልብስ ነበር ማመን አለማመን ያንተፋንታ ራስሽ ወስደሽ ትጫወታለሽ አይደለም ትገባለች ቤቴ እንዴ ቶፋ ቤት ገብታለች አይደል? እሷን የጠራኋት እኔ ነኝ። አንቺ ነው ጠርቼሻለሁ። አልፈልግም። ለምንድን ነው ከሷ ጋር የምታገናኘኝ? አልፈልግም በቃ እንዴ ተወኝ። መጀመሪያ ማውራት አለብን። እሺ እናውራ። ሲጀምር ከዚህ በኋላም እኮ እዚህ ቤት የምትገባ ልጅም አይደለችም እኮ አይደል? ስለዚህ ለምን ጀምር ላትመለስ ነው የወጣችው? ለምን አይደል ያለችም ብለህ ሳትመጣ ራሱ ማስቀጥ ነበር አይደል? አሁን ፈልጊያት ነው አይደል? ይሄን ነው የምትፈልጊው? ይሄን ነው የምትፈልገው? እውነቱን እንዲወጣ ነው የምትፈልገው? እሷ ዝም አለች፣ እኔ ግን ዝም አለኝ። ሂክማ ችግር አንተ ሂክማ በቃ ዝም በይ እንዴ! ዝም በይ አንቺ ዝም ብለሽ እዚህ ወጣ ሲሄድልኝ ብለህ አባረርካለች። መታ ስለታሉ ቡጣሞች ምን ያያየናት ምንድነው? አንዴ ዝም ነው አይ ቶፋ እኔ ከሷ ጋር መገናኘትም ማውራትም ምንም ማለትም አልፈልግም። ጓደኝነቷ ለኔ ነው አይደለ? በቃ እኔ አልፈልግም ካልኩኝ እዚህ ቤት የምትመጣበት ሌላ ምክንያት የላት። ብቻቱን ይመጣች ለምን እኮ ነግርሽ እኮ ነው። እሺ ንገረኝ። ስቶሪንግ ምን በስነ ስርዓት አውሪኝ። እሺ ይቅርታ ሳያት ስሜታዊ ሆንኩኝ ቶፋ እንዴ ነግሬሻለሁ። ማናግርሽ ነገር አለ ነይ ብዬሽ አንዴ ጠራሁሽ። እሷ ትመጣለች በድንገት አይደለም የመጣሽው። ከሷ ጋር እንድታወሩ ነው። ተስማምተው ሁለቱንም አንድ ላይ እንድታገባቸው ነው የፈለከው? ሂክማ በቃ ልብስሽን ሰብስቢና ውጪ በቃ። የምን ልብስ ነው ያላት? ሲጀምር እስቲ አንድ ልብስ አላት እዚህ ቶፋ መሪም አንድ በቃ እቃ አስቀምጬ ወጣሁት። ቃል ረስተው ቃል ይዤ እወጣለሁ። ደግሞ እሱ አንተን አይመለከትም። ይኸውልህ አንተ እሱን ስታመጣ ማን ተናገረ? ለምን መጣት ለምን ለይክ መስራትሽ በቃ ለይክኖች ነው አበዛሽው። እማዬ ባለ እዛ ስንሄድ እንዴት እንደተናገረች አይሻል አይደለ? በቃ ዝም በይ አንቺ እንዴ ሁሉም ሰው ላይ መናገር ነው ስራው። እማዬ እንኳን ደስ አላላትም። በቃ እረፊ፣ መሀላችን አትግቢ። አንቺ እሷ መሀላችን አትግቢ እያልሽ አይደለ? እንዴት ነው እያልሽ ያለሽው? ስለዚህ ያልቻለ ወይ ነው እኔ እኮ ለምን እንደዚህ ታረጋለህ ያልኩት ከዚህ በላይ ምትገረም እኮ ለምን አመጣት? እቺ ልጅ ለምን ታጣጣ ለምን አመጣት ላልኩት እሺ ለምንድን ነው ያመጣት? ይሻል በምንድን ነው ብላክሜል እያደረገችሽ ነበር? ማለት አዲስ ነገር እኮ አይደል እንዴ? ምንድን ነው ትለኝ ነገርሽኝ፣ ግን ልክ አይደለም። ኦኬ አሳመነችክ? አዎ ጭራሽ አንበንካት። ምን ብላ ነው እራስሽ እንደተጎጃቲ? እሺ አትሊስት እስከ ዛሬ ላሳለፍ ነው ጓደኝነት አላሳለፍንም። ምንም አላሳለፍንም። የት ነው የተገናኛችሁት? የዴቭ ቤት? አዎ እዛ የዴቭ ቤት ደግሞ ፔንሲዮን ይመስላል። ይመስላል። አልጋ ላይ ነበረ። መቀመጫ የለውም፣ ሶፋ ምናምን እንደሌለው ግልጽ ነው። ታውቃለች እሷ። እሺ ዴቭ ጋር ሄጄ ነበረ። ሲጀምር ቤቱ እንደዛ አይመስልም። አንደኛ ነገር ይኸውልሽ እንግዲህ ማለት አንደኛ ነገር ይኸውልሽ ከሄድከው ሲጀምር አንተ ስላላመንኩሽ እሷን ካላመንክማ በቃ ምንም ማድረግ አይቻልም። ስትዋሽኝ ስለማውቅ ቀይሯል። ምናልባት አሁን ሄደችበት ቤት እንደዛ ሊሆን ይችላል። አሁን ቤት ቀይሮ ሊሆን ይችላል። ምንድን ነው የምትይው? ችግር የለውም። ቤቱ ሄጃለሁ። ቤቱ ምንም የትኛው በጣም የወረደ እንኳን ፔንሲዮን በዛ ልክ ሊሆን አይችልም። የጭቃ ቤት ግድግዳ የፈራረሰ ቤት፣ ረጅም ጊዜ የቆየ ቤት፣ ረጅም ዓመት ስቲል ያሉበት ምናምን ከ30 ዓመት በላይ ምናምን የኖሩበት ቤት። እሺ ስለዚህ ከዛ ደግሞ ዴቭን ቀጥሬዋለሁ። ይመጣል። ለምን ይመጣል? የተፈጠረው ነገር ለምን እኮ እሷን ውጪ ማለት ቀላል ነገር አልነበረ። ብሶቷን ለመቀስቀስ ነው አይደለ? ተመካከራችሁ እሱ መጣው ለዛ ነው አይደለ? ያምን ብሶት እስከ ዛሬ ያለበት ነገር እንድታፈልገሽ ነው አይደለ? እሱ ጋር ምን ታስታውስ ፈልገሽ አይደለ? የኔን ስም ቦሽ ስታጠፋ ነበር። ምን ከጠፋችን ጥሩ
እንኳን አጠፋች። እኔ ጊዜ ነገር አላደረኩም። እንኳን አጠፋች አላደረኩም ሲጀምር በቃ እንኳን አጠፋች። እስኪ ምን ልትሆኚ ነው? ስለዚህ ቤት ለምን ይመጣው አይመጣም። አንቺ ውጪ ተነስተሽ ውጪ። በቃ ይለታለሁ ቶፋ ይመጣና ያን የተፈጠረውን እያንዳንዱን ነገር ማወቅ ፈልጋለሁ። ቤት ነገር የለም። በቃ እረፍ። ለምን አይመጣም? አልፈልግም። እሱ ማየት አልፈልግም። ሲጀምር እሱ መቅረት አስፈላጊ ነው። እኔ ማንን አትችልም እንደዚህ አምኜሽማ ነበር እና አምኜሽማ ከዳሽ ብታምኔ ኑሮ በዚህ ልክ እሱ ቤት እስከ መሄድ እሱ ጋር እስከ መደወል እሷን እስከ ማምጣት ምናምን አትደርስም። እሺ አሁን ለመጨረሻ ጊዜ ጠየኩሽ ማለት ፍቅራችን አደጋ ላይ እንዲሆን አልፈልግም። ቶፋ በዚህ ጉዳይ ነው ጭራሽ ትዳራችንም አደጋ ላይ የሚሆነው። ስለዚህ ትዳር ነው ካንቺ ጋር ሲል የምለው ነገር የለኝም። ሁሉም ነገር ለኔ ትልቅ ነገር ነውና ሁለቱ ቻሌንጅ እንዲያደርጉ ፈልጋለሁ። ያወራሉ እርስ በርስ አንቺ ነበርሽ ማታስፈልጊ ምንድን ነው እረፍት አልፈልጋትም። ምን ሲጀምር እሺ አትፈልጋት፣ ግን ደግሞ እንደዚህ አታናግራት። አናግራታለሁ እንደፈለኩኝ ነው ማናገራት። ዞራችሁ ልትታረቁ ነገር እኔን መሀል አታስገቡ። እንደፈለጋችሁ ነው ያታችሁ፣ አይመለከተኝም። እኔ ቤቷ አልደረስኩባትም፣ እሷ ጋር አልደረስኩም፣ ስራ ቦታ ላይ አልደረስኩም። በእያንዳንዱ እንቅስቃሴ ውስጥ ግን እኔ ጋር አለች። ምንድን ነው የምትፈልጊው? ጭራሽ ምንም ነገር አልፈልግም። ካልፈልግሽ ውጪ ልኝ ምንም አልፈልግም። ግን እኔ እጠብቃታለሁ። በቃ እጠብቃታለሁ። ከምን ልጠብቂኝ? ካንተ ከሷ አሁን እኮ ለትንሽ ደቂቃ እኛ ጋር ብትመጣ ይዘህ ጠበቃት። እኔ ባልመጣ ምን ሊፈጠር እንደሚችል ታውቃለህ? ሁለታችሁም እዚህ ጋር እሷ ልትጫወቱባት ነበር። አይሳካልህም መቼም። ይሄ ደግሞ ከዛ ደግሞ እልህ ይዟት እሷ እንደዚህ ነው አይደለም ትሰደው ነው መሰለኝ። እኔ ምንም ብታረግ ደግሞ ብትመታኝ እራሱ ብትመታኝ ምንም አይመስለኝም። እልህ ይዟት በእኔ እሷ ትታወጣ ከእሷ ጋር ለምን መቼም አይሳካልህም። አንቺ መቼም አይሳካልሽ። ማረን ካንቺ ጋር ነው ሁሉንም ሰው ሰብስበህ እያወራህ ያለው እኔ እናንተ ማውራት የምንችለው ሁሉ ነገር ጠይቀው። እኔ መሬም ነኝ። አንቺ ይቅርታ የምጠይቀው ደፋር እኔ ጋር መታ በስም ማጥፋት ከሰታለሁ ብላኝ ነበር። እሱን ነው የምትፈልጊው? መረጃ አላት። ዴቭ አለ፣ በህይወት አለ። አልሞተም እኮ የተፈጠረውን እያንዳንዱን ነገር ታውቃለህ። ለምን ስሜት ትሆኛለሽ? እኔ እኮ እዚህ ጋር እኮ እውነቱ እንዲወጣ ብቻ ነው እያደረኩኝ ያለሁት። ከሳለሁ ብላ ነው የመጣችው። አንተ እንዳይደብርህ ባለቤትህን ከሳታለሁ እያለች ይላል። አሻማሪ ወሬ መተንዛሽ እኔ ባጣራሁበት መንገድ አጣርቻለሁ። ከዚህም በኋላ ደግሞ በደንብ ፈርዘር ይዤ ማጣራት ካለብኝ ማጣራት። ለኔ እንደዚህ አይነት ነገር ከባድ እንዳልሆነ ታውቂያለሽ ብዬ አስባለሁ። አይደለም ለኔ ከባድ ነው ትችላለሽ። አውቀሽ ነው ጥያቄሽ ነበር ነው አውቄ ነው እያስፈራራሽ ነበር። አውቄ ነው እኮ ለምን ከቤት አልወጣለችኝ። ቶፋ በሰላም ላናግራት ሞከርኩ። አመሰግናለሁ ስላደረግሽልኝ ነገር። በቃ አሁን ላይ ግን ከቤታችን አልወጣ ካለች ለኔ ነግረሽኛል ወይ? የቤቱ አባወራ ነኝ አይደለ? ቶፋ ለኔ አላስወጣትም ነገር ውስጥ ምከት ጥበቃ ለጥበቃት ጎትቻት እኮ ውጪ ካልኳት በኋላ ተመልሼ እመጣለሁ ቤቴ ነው ብላ ነው ልብሷን ጠቅልላ የመጣችው። ድንገት ነው የመጣልኝ። አስቤበት እንኳን አይደለም። በቃ ምን ዋሽተሻል። ይኸውልሽ ቶፋ ሲመጣ ድንገት ነው። በቃ እንደዚህ አይነት ነገር ቢያንስ እሱ ያስወጣሻል ብዬ አስቤ እንደዛ ነገር ያደረኩት። ምንም አታስመስይ። ከደቂቃ በፊት እሱ ከመምጣቱ ከደቂቃ በፊት አንቺንም አስወጣሻለሁ ከፈለኩ ቤቱ የኔ ነው ምናምን ስትይ አልነበረ? ዋሻው እኔ የተናገርኩትን ነገር አልክድም። በቃ ግን ለምንድን ነው በዚህ ልክ እንደዚህ ይሆንሻለሽው? ምንድን ነው አንቺ እስከዚህ ቤት በወተሽ ቢያስጥልሽ የምታገኘው ነገር አረጊ ነበር እንደፈለግሽ ተፈለግሽ በቃ አሁን አልቋለሽ በሰላም ቁጭ አድርጌ ካሜራ አለ ቸሪ አለ ማየት ይቻላል። ቶፋ ማየት ትችላለህ። በሰላም ቁጭ አድርጌ ቤቲ አመሰግናለሁ እስከዛሬ ስላደረግሽልኝ ነገር። ማልቀስና ማስመሰል ድራማ ቶፋ በቃ ተናድጄ ነበር። ማልቀስ ደግሞ እውነቴን ነው። ያንቺ ልጅኛ ባህሪ ያ ነው።
ታዲያ አሁን አንቺ ጋር እንዴት ነው ትዳርን መስጠት? እንደዛ አይደለም እምልልሃለሁ። ድንገት ነው ሀሳቡ ይመጣልኝ። ልክ ስትመጣ ነው ሀሳቡ ይመጣልኝ። በቃ በፍጹም አቅጄበት አይደለም። ከፈለገች ነው ማየት ትችላለህ። ከአንቺ ጋር አላወራሁም፣ ከእሱ ጋር ነው እያወራሁ ያለሁት። ከአንቺ ጋር ነው ያወራሁት። አስወጣቸው፣ በቃ አስወጣት፣ በቃ ቱፋ ለምን ማለት አይደለም እኮ ጀመር እኔ በፍጹም እንደዚህ ነገር እንዲፈጠርም አልፈለኩም። መዋሸትም ፈልጌ አይደለም፣ ግን ደግሞ አስገደደችኝ። በሰላም ላወራት ሞከርኩኝ፣ እንድትወጣ በሰላም ሞከርኩኝ፣ ግን ደግሞ በፍጹም የተናገርሽበት እንደዚህ ነገር ስለማይል ነው። በቃ ደስ ስለማይል አይደለም። ቪዲዮ አለ ቶፋ፣ አንድ ከአንድ ቁጭ ብለህ ማየት ትችላለህ። አልጠይቃትም በፍጹም። እሺ እሷ ሲሉ ነገር ላድርግልሽ ነገር ይቅርታ ትጠይቀኛለች። አሁን ላደረግሽበት ነገር ይቅርታ ቶፋ አላደርገውም። ቶፋ እባክህ ምንድን ነው የፈለግከው አንተ? ይቅርታ ተጠያይቀው ተመልሳ ከዚህ ቤት እንዳትርቅ ነው እንደፈለግከው? በፍጹም ህይወቴ ውስጥ እንድትገባብኝ አልፈልግም። አንተ መውጣት አልፈልግም። ገብቶሃል? አንተ መውጣት አልፈልግም። እኛ መሀል ምንም አይነት ክፍተት በእነሱ ምክንያት እንዲፈጠር አልፈልግም። ስለዚህ ይቅርታ ካልጠየኳት እኔ እናንተ መሀል ክፍተት ይፈጠራል። የምርህን ይሄን ነው የምትፈልገው? ሲጀመር ራሷ ምንበት እንድጠይቀኝ ነው የምፈልገው። ጥፋት አጥፍተሻል አይደል? አላጠፋሁም። አንቺ ያደረግሽው አላደረግሽውም። በሰላም ነው ያወራሁሽ። እባክሽ ውጪ ስልሽ እግርሽን ሶፋ ላይ አውጥተሽ ነው አይደል? አልፈልግም፣ አልወጣም። አንቺ እንደፈለግሽኝ ነበር። ሳላመናጭቅሽም በፊት እንደዛ ለብሰው ነበር ቱፋ፣ ልብስህን እንኳን ለብሰው ነበር። አሁን የለበስከው ልብስህን እሷ ለብሰው ነበር እኮ ለብሽ ነበር አይደል? ያኔ ነው ግን ባሌ ነው። ምግብ ልሰራ ነበር። ገና አልተጋባችሁም እያልሽ ነበር። አዎ ባለፈው ማታ ስትናገር የነበረው ነገር ስላት አዎ በሽተኛ ስለሆንሽ ነው ያዘነልሽም ስትለኝ ነበረ። ቆይ እሺ እሷ ስለምትናገረው ነገር ቆይ ይቅርታ ጠይቀኝ። እኔ ለምንድን ነው ይቅርታ የምጠይቃት? ድንገት ነው የመጣልኝ። አስቤበት አቅጄበት ቢሆን ኖሮ ሲጀመር አንተን እስክትመጣ አልጠብቅም፣ ወይ ደግሞ አንተን ለብቻ ማናገር እችል ነበር አይደል? ላንቺ ብዬ እመጣለሁ ብለህ ምንም አልተውሽም፣ አታስመስይ። ምንም አልተውሽም፣ ደርሶብኛል ብዙ ነገር ደረሰብሽ። ሌላውን ታይ ወንድምሽን እንኳን ጸጥ ብዬዋለሁ። እሺ ክሰሹ። ለእኔ ያደረግሽልኝ ነገር ከሆነ ክሰሹ። በቃ ስራ ያውጣው፣ አይመለከተኝም። እሺ ክሰሹ። ምንም አልሽም እንዴ? እሷ ብትከሰሽ ኖርማል ነው። ትክሰሰኝ ቶፋ፣ ትክሰሰኝ። ሲጀመር ምን ፈለኩ? ምን አውቁ ብለሽ የምትከሻት? ትክሰሰኝ ቶፋ። ምን ላድርግ ማለት በሷ እንትን ብለክ አትሊስት ጥፋትሽንም አታምኚም። ጥፋቴን አምኜ አይደለም። እሺ እሷ የምታደርገውን ነገር እንዲህ ለምንድን ነው ያልታየ? ቆይ እዚህ ቤት እንድትኖር እኮ አይደለም። እዚህ ቤት ድርሽ እንድትልም አልፈልግም። ሁለቱም እሺ ቶፋ ይቅርታ ጠይቃለሁ። አይሻልም? ይሄን የፈለግሽው ይሄን ነበር የፈለግሽው? በራሷ ምክንያት አይደለም። ይሄንን የፈለግሽው ሲጀመር ይሄን ፈልገሽ ነው እዚህ ቤት የመጣሽው። በቃ ሲጀመር ይሄንን ፈልገሽ እሱ ሄዶ አንቺ ተመካከራችሁ አብራችሁ ለመሆን አይደል? መቼም አይሳካልሽም። እሺ ደግሞ መቼም እኔ ነሽ ቢያንስ እሱም ቢያንስ አክብሬው። እኔ ችግር የለውም ምንም አላከብርም። ማንንም ይኸውልሽ ልክ ዞር ሲል ማለት ነው ካሜራ ስለተደቀነ ብቻ አታውሪ። እንደዛ አይነት ምንም ታውቂኛለሽ እኮ ስለማውቅሽ ነው ማወራሽ። እንዳንቺ የሆነ ነገር ፈጥሬ እንደዚህ ተደረኩኝ ብዬ በውሸት የምናገር ሰው አይደለም። አድርገሽዋል ብዙ ጊዜ ላስታውስ። አስፈራራችኝ ብለሽ መናገር ድረስ ይሄን አለ ይጠላሽ። በጣም ነው የጠላሁሽ፣ ወላሂ በጣም ነው የጠላሁሽ። በጣም ያስጠላሽ። መጀመሪያም ጥሩ ስላልነበር ጅለሽ እንዴ? ቆይ ከዚህ በላይ እስክትቀማሽ ነው አንቺ ራስሽ ትገልሽ ነው ሲሉኝ እኮ አይ እሷ ጓደኛዬ ናት መቼም ቢሆን እንደዚህ ነገር አታስብሽኝ። ለራስሽ ጥቅም ስትይ ነው። ለራስሽ ጥቅም ነው ለምን ማለት ነው? አሁን እኮ አልፈልግሽም እያለ ትንሽ አይናኑ እንድታዩ ብዬ ነው። እኔ እዚህ ቤት ተገብቼ ምን ተጠቀምክ ንገሪኝ። አንቺ የተጠቀምሽውን ታውቂያለሽ። እንደዛ ከሆነ ሰውነቴ ራሱ እኮ በላል ዙዋል እዚህ ቤት በመኖሬ ምክንያት እና ምንድን ነው ያገኘሁት? የሆነ ትልቅ ነገር ያደረግሽልኝ እኮ ነው እዚህ ቤት በመግባቴ ትልቅ ነገር ያደረግሽልኝ። እሺ እንደዛ ከሆነ ውጪ ስልሽ ለምን አልወጣሽም? እሺ ንገሪኝ፣ ለምን አልወጣሽም? የተበደለ ሰው ስላላናገረ ሰው ጉዳት የደረሰበት ሰው
የሚጨቆን ሰው አይደለም ውጣ እስኪባል አይደለም አምልጦ እንኳን ይወጣል እኮ አንቺ ወጪ ነበር በስ አልጂ ነበር እንደውም ነበር እሺ ነበረብሽ አንቺ አዎ ነበረብኝ በደንብ ነበረብኝ ድጋሚ ብትመጪ ድጋሚ አደርጋለሁ ቶፋን ላለማጣት ምንም ነገር አደርጋለሁ ምንም ነገር አድርጊ ግን በውሸት ምንም ነገር አደርጋለሁ የዛኔ እኔና እሱ አብረን ልንተቃቀም እንኳን አልፈልግም የምንፈልከው እሱ አይደለም እኮ ምን አገባሽ እኔና እሱ መፍታት የምንችለው ነገር ይሄ ያሶፋሽን አታልቀሽ እዚህ እሺ ግን አስመሲ እንዴት ነው ላስረዳሽ አንቺ ማስመሰላችሁ በቃ የውሸትን አንቺ ባለፈው እያስፈራራች ነው ብለሽ እንዳለቀስሽ አይነትም ማን የውሸትን ባል ይኖረኝ አይችልም እሺ ብዙ ጊዜ ባልደረሻው በደንብ አይችሻለሁ ሊስተስምስ እንደነበረሻል ቤቲ አስፈራራች ነው ስለሽ ነው ያልሻው አስር ያስፈራራች ከዚህ በኋላ ግን እኔና እሱ ይቅርታ መጠየቅ ካለብኝ ራሱ ይቺ ይቅርታ ጠይቀዋል እሱክ አንቺን ግን ይቅርታ ጠይቀሽ ምክንያቱም ብዙ ነገር አድርገሽኛል ግን አንቺ ተጠቅመኝ በቃ ታለቅ ነው አታስፈልጊት ምንም በጫዋ ደም ላናግርሽ ሞክሬያለሁ ግን ደግሞ አንቺ ጫዋ እሺ ቢያንስ ስለዋሽሽ እንኳን ትንሽ ፍረታ ይሰማሽ አይቂ በቃ ትንሽ ነኝ ለምን የለም አይደል የጠራሽ ሰው ይጋ ወይ ደግሞ ሄዷል መኝታ ቤት እጅ ግቢ አንዴ እነሱ ወይ ተነሽ እና ዞር ወይ ውጪልኝ ውጪ በቃ ልጅቷ ፊት ለፊት ካሜራ ውጪ በቃ መሬም ውጪ ኢቨን ተበዳይኝ እኮ ለመግባት ነው እንደዚህ የምትሆኚው ድጋሚ ግቢ እሱን ያስገባሽ ድጋሚ እሱን ብለሽ ራስ እዚህ ግቢ ብትይ አልገባም መቼም አላደርገውም እኔ ደግሞ ልንገርሽ ወላሂ እኔ ብሞት ይሻለኛል አንቺ እዚህ ቤት ከምትገቢ ሰማሽ አይደል ብሞት ይሻለኛል ከዚህ በፊት እኮ እንደዚህ ትኛለሽ ግን መልሰሽ ካልገባሽ ይሄኛው የተለየ ነው ይሄኛው የተለየ ነው በጣም ህይወታችን ውስጥ ገብተሽ አቦካሽው እንዴ ምንድነው ካካው ምን ያላደረግሽው ነገር አለ ለማስታረቅ መሞከር አንቺ ለማረጋጋት መጣ አንዴ ሁለቴ ለማስታረቅ ሞክርሻል ለምን እንደዛ እንዳደረግሽ ታውቂያለሽ ቶፋ እንዲወድሽ ቶፋ ይቺ ሰው ጥሩ ሰው ናት እንዴ እንጂ አሁንም ቢሆን ሆነ ነው ቁጭ ብለሽ በግድ ይቅርታ ጠይቂኝ እኮ የምትይበት ጊዜ አልኩሽ እንደመጣው ቶፋ ነው ስላለኝ እኮ እሺ በቃ ሂጂ እንዴ በቃ ታዲያ ምንድን ነው የፈለገችው ቁጭ ብላ እዚህ ጋር ቁጭ ብለሽ ቁጭ እህቴን ይቅርታ ጠይቂኝ ማለት ነው ማንም አልሰጠሽም ተነሽ ውጪ ቁጭ አትንቱም ራስሽን ይወጣሉ ያኔ ራስሽን መቻልማ አቅቶሽ እኮ ነው ሰው ቤት የምትጣበቂው እንደቆንጫ ተነሽ ውጪ እንዴ ራሴን እችላለሁ ትለኛለች እንዴ ደግሞ ራሱን የቻለ ሰው አንቺ ነገር ተቁጪና እስኪ ተሳስቻለሁ ብለሽ እመኚ ተሳስቻለሁ አይደለም እልሽ ምን አልባት ነው ሲሆንሽ ቆይፋን ስለዋሻውት ለሱ ይቅርታ እሱ ስለተከፋብኝ ይቅርታ ሌላ ምንም አያስፈልግም ተነሽ አንቺ ግን ያረኩት ነገር ልክ ነው መጥፎ ሰው አልሆንኩ ተነሽ አንቺ ያደረግሽውን ሩቡን አላረኩሽም ተነሽ አትንኪኝ ራስሽን ወይኔ ይሄር አስር ራስን ይያትበይ ራስ ማርያም ግን ይቆጭሻል እሺ አይቆጭሽም እንጂ ማይቆጨኝም እቅድሽ ሲሳካ አሁን ጥርስሽን እንትን ብለሽ ትመጫለሽ ቱዬ እኔ ራሴ አወራለሁ አሁን ግን አንቺ ይቅርታ ጠይቂ እኔ ይቅርታ ጠይቂ ልክ አይደለሽም በቃ አይደለም እኮ እንዴ ልክ አይደለሽም እንዳትይኝ የማደርገው ነገር ልክ አይደለም ተጠይቄሽ እወጣለሁ እኔ ቆይ ከስንታቸው ነው እኔ ማለት ማድረግ አልነበረብኝም አውቃለሁ ማድረግ እንዳልነበረብኝ አውቃለሁ ግን ደግሞ በቃ ሰበብ አሳጣችኝ እሺ ምን ላድርግ እንዴ ግራ ገባኝ ምን አባቴ ላድርግ እንዴ የሆነ ነገር በተፈጠረ የሆነ ነገር እንትን ባለ ቁጥር ሁሌ ትጠብቅ ብላበት እሱ ላይ ጥብቅ እኔ ግራ ገባኝ በዛ ላይ ደግሞ የፕራንክ ሰዓት ላይ ያያችኋት ነው አይደል እንዴት ስትሆን እንደነበረ እንዴት ስትሆን እኔና እሱ ትንሽ ስንቀራረብ እንኳን እንዴት ስትቀና እንደነበረ እኔ ፈራሁኝ ለስ ደግሞ በቃ ልክ ናችሁ እስከዛሬም ትነግሩኝ የነበሩት ነገሮች ሁሉም ሰው ሲለኝ የነበረው ነገር ልክ ነው በቃ ማለችን ሶስተኛ ሰው ያስፈልጋል እኛ ለኛ በቂ ነን እኔና እሱ ብቻችንን ስንሆን ደስተኛ ነው የምንሆነው በጣም ደስተኛ ሰው ነው የምንሆነው እውነት ያው ቻሪ ማለት ብቻ ቶፋን አውርቼ ይቅርታ ጠይቀዋለኝ አትፍረዱብኝ በቃ እውነት እኔ ከአቅሜ በላይ ሆነ እያያችኋት ነው ቪዲዮን እያያችሁ ነው እንዴት እንዲሆነች እንደሆነ ምናልባት እሱ ፊት ነው አሁን እንዲያዝንላት ነው እንደዚህ እየሆነች ያለችው እርግጠኛ ነኝ በቃ እሷ እዚህ ቤት መግባት ስለፈለገች ብቻ ነው እንደዚህ እየሆነች ያለችው ብቻ ከባድ ነው ግን የቱያ ቤተሰቦች እንግዲህ ያፉ በላይ ስለዋሸው እሱንም እንግዲህ ቁጭ ብዬ ወይ ደግሞ አልቃችና ይቅርታ ጠይቀዋለሁ ግን ደግሞ በቃ ነገሮች ቶሎ እንዲያልቁ ካለኝ እንትን ነው እና ወዳቸዋለሁ